የዛሬ ውላችን ልብስ ከማጠብ ይጀምራል። ከጧት ጀምሬ ነው ልብስ ማጠብ የጀመርኩት። ያው ደክሞኛል። ብዙ ሰው ስራ አትስሪ ዝም ብለሽ ቁጭ በይ ይሉኛል። ግን ያው ዝም ብዬ ቁጭ ማለት አልችልም። እኔ ራሴ ሲጀመርም መስራት ብቻ ይሻላል ዝም ብሎ ቁጭ ከማለት። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውዶቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላ። ለእኔ ቤት አዲስ የሆናችሁ ሰዎች ሰብስክራይብ አርጉኝ፣ ላይክ አርጉኝና በረታቱኝ። አዲስ የመጣችሁ ሰብስክራይበሮች ከልብ አመሰግናለሁ ስለምሰጡኝ አስተያየት፣ ስለ ሁሉም ነገር አመሰግናለሁ። ሰብስክራይበሮች ወዳቸዋለሁ። እና ድምፄ ልክ አይደለም፣ ጉንፋን ከያዘኝ አለቀቀኝም። ይኸው ሳምንት የዛሬ ሳምንት ነው የጀመረኝና አለቀቀኝም እና ደክሞኛል። ትንፋሽ እያጠረኝ ነው። እረፍት አርጌ ነው ሪከርድ ማረግላችሁ እና ቭሎጌን እያያችሁ ወሬ እናውራ ማለት ነው። አንዳንድ ልጆች የቤቴን ገበና ከማወጣ ንግድ ይሻለኛል፣ ዩቱብ ከምሰራ ሚዲያ ላይ ከማወጣ ንግድ ይሻለኛል ብላችኋል። ራሳችሁን ሳታወጡም ሚዲያ ላይ መስራት ትችላላችሁ። በተለይ ደግሞ ነግዳለው ነጋዴ ሆናለሁ ብላችሁ ካሰባችሁ ማለት ነው የሆነ ሚዲያችሁን ማሳደግ አለባችሁ። በተለይ ቲክቶክ አሳድጉ። ነጋዴ ከሆናችሁ ዩቱብም አሪፍ ነው እና ሚዲያችሁን ካሳደጋችሁ አሁን ብዙ ነገር በሶሻል ሚዲያ ስለሆነ የራሳችሁ ሚዲያ ሊኖራችሁ ይገባል። ግዴታ ሚዲያ የቤት ገበና ማውጫ አይደለም። ያው ብዙ ጊዜ ያለ እውቀት ከከፈት ነው ብዙዎቻችን ያው ገበናችን እናወጣለን ለብር ብለን ማለት ነው። ሰው ብዙ የሚያስበው ብሩን ነው። ነገ የሚመጣውን ነገር አያስብም። ክብርን አያስብም። ከብር ክብር ይበልጣል። አንዴ ክብራችን ከወጣ ገበናችን አንዴ ከወጣ ወጥቶ ነው የሚቀረው። ብር ግን ጠፊ ነው እና ራሳችሁን ሳታወጡ ስራችሁን ማስተዋወቅ ትችላላችሁ። እውቀት ካላችሁ ደግሞ እውቀታችሁን ራሳቸውን ሳያወጡ ቤታቸውን መልካቸውን እንኳን ሳናይ ብዙ ነገር እኛን እያስተማሩ ማህበረሰቡንም እየጠቀሙ ራሳቸውንም የሚጠቀሙ ብዙ ሰዎች አሉ። ሌላ ደግሞ የራስን ገበና ማውጣት ግዴታ አይደለም። ሰው ፈልጎ ነው፣ ገንዘብ አታሎት ነው። ያው ገበናችን በወጣን ቁጥር ስግጥ ባልን ቁጥር በደንብ ይከፍላል፣ እይታም ይኖራል። ይሄ ጥሩ ነገር ድብቅ ያለ ነገር ስንለቅ ደግሞ የትምህርታዊ ነገር ሲለቀቅ ሚዲያ ላይ ብዙ ጊዜ አናይም። እኛ የሰው ቤት ገበና ይሄ ገጤዎች ምናምን ነው ብዙ ጊዜ የምናየውና ድራማ የሚሰሩት ፕራንክ ምናምን እነሱን ነው የምናየው። እሱ ደግሞ በደንብ ዶላር ያስገኛል እይታ ስላለው ማለት ነው። እና ግዴታ አይደለም። ሌላ ደግሞ አለመስራትም መብታችሁ ነው። ግን በአሁን ሰዓት ወደ ሀገሬ መጥቼ ወይም እዛም ባለሁበት ሀገር የሆነ ስራ ጀምራለሁ ካላችሁ ሚዲያ ግዴታ ነው፣ ንግድ ለመጀመር ካሰባችሁ ማለት ነው። እዚህ ራሱ እያስተዋወቃችሁ ሰው በኦንላይን የሚገዛችሁ ሰው ነው በደንብ ገንዘብ የሚያስገኝላችሁና መቶ ከሚገዛችሁ ይልቅ በኦንላይን የምትሸጡት ነገር በደንብ ገንዘብ ያስገኝላችኋል። እኛ እዛ ስንኖር የዚህ ሀገር ነጋዴዎች ምናምን ብዙ ጊዜ አይመጡልንም። ከዩቱብ ላይ ስክሮል ላይ በተለይ ቲክቶክ ላይ ስክሮል ስናደርግ ዩቱብ ላይ አይመጡልንም። እዚህ ስንመጣ ነው ስልካችን አፕዴት ሲሆን የዚህ ሀገሮች የሚመጡት። ወላሂ እነሱ በጣም ይሻሉናል። እኛ አረብ ሀገር ውጭ ካለን ምናምን ከነጋዴዎች ሁላ ተውት። እኛ ቤት ውስጥ ዝም ብለን የሰውን ነገር ስክሮል አድርገን ለምንከታተለው እኛን ተውና ማለት ነው። ነጋዴዎች አሉ እኛ ዱባይ ምናምን የሚሰሩ ሳውዲ ያሉ ኦንላይን የሚሰሩ ቲክቶክ ላይ የሚሰሩ ነጋዴዎች አሉ አይደል? ከነሱ በላይ ነው የሚሰሩት። እዚህ ማስታወቂያ ይሰራሉ፣ ቻሌንጅ ይሰጣቸዋል። በቃ በደንብ ነው ኦንላይን ላይ የሚሸቅሉት ማለት ነው። ራሳቸው ሚዲያ ሲኖራቸው ደግሞ ቻሌንጅ ይሰጣቸዋል። የሰው ሊያሳድጉ የሰው ሚዲያ አሳድገው ፎሎ አስደርገው ወይም ሰብስክራይብ አስደርገው ብር ያገኛሉ፣ ማስታወቂያ ይሰራሉ። በሱ ብቻ የሚተዳደሩ ህይወታቸው የተቀየረ ብዙ ልጆች አሉ። እና ሁሉም ነገር በአሁን ሰዓት ሚዲያ ላይ ስለሆነ ራሳችሁንም ሳታወጡ የቤታችሁን ግርግዳ ራሱ ሳታሳዩ መፈመስ ትችላል ማለት ሚዲያ ላይ ተጠቃሚ መሆን ትችላላችሁ። ስራችሁን ማስተዋወቅ ትችላላችሁ። ጎበዝ ነጋዴም ከሆናችሁ እኮ ንግዳችሁን ማስተዋወቅ ትችላላችሁ። ሚዲያ ግዴታ ነው ብዬ አስባለሁ በአሁን ሰዓት ማለት ነው።
ወዳችሁም ጠልታችሁም ሚዲያ በጣም ግዴታ ነው። ስራ እሰራለሁ ካላችሁ ወይ ቤቴ ላይ ቁጭ እላለሁ ካላችሁ ስልክም አያስፈልጋችሁ። መጥቼ ቤቴ ላይ በቃ ቤቴ ልጆቼን እንከባከባለሁ ምንም ሚዲያ ልጠቀም ካላችሁ እሱ ቤት ላይ መቀመጥ አለባችሁ። ወይም ደግሞ ይሄ የሰፈር ሱቅ ምናምን የሸቀጥ ሱቅ እንደዛ ከፍታችሁ ቁጭ ማለት አለባችሁ። ሱቅ ራሱ ብትሰሩ ማለት ነው። ይሄ ረመዳን ሲደርስ ምናምን አመት በዓል ሲደርስ አስቤዛ ታደርሳላችሁ። የሸቀጥ ሱቅ ራሱ ቢኖራችሁ ማለት ነው። እና ሚዲያ ግዴታ ነው ብዬ አስባለሁ ውዶቼ። ግዴታ ዩቱብ እኮ አይደለም፣ ሌላ የሚቀላችሁ ሚዲያ ቲክቶክ የሚቀላችሁ ከሆነ ቲክቶክ፣ ፌስቡክም ከሆነ ኢንስትግራም ያው ሀብታሞች ናቸው ብዙ ጊዜ የሚጠቀሙት እና እሱ ለሀብታሞች ይመስለኛል። ያው ለእኛ አረብ ሀገር ለምንኖር ለምናዘው እቃ ምናምን ብዙ ጊዜ ቲክቶክ ላይ ዩቱብ ላይ ያለ ሰው ይሻለናል። ምክንያቱም በደረጃችን እቃ ስለሚሸጡ ማለት ነው፣ በአቅማችን ልክ እና ሚዲያ ይኖራችሁ እላችኋለሁ ውዶቼ። ሚዲያ በጣም ይጠቅማል። ለእኔ እንኳን እቺ ዩቱብ እንዴት እንደጠቀመችኝ የዛሬ አመት ነው ዩቱብ መስራት ከጀመርኩ 1 አመት ሆኖኛል። እና እንዴት እንደተጠቀምኩባት እያያችሁ ነው። እኔ ያሳያችኋለሁ ዩቱብ በከፈለኝ ነገር የምገዛውን እቃ ሁላ አሳያችኋለሁኝ። እና እቺ እንኳን 20 ሺህ ያልሞላች ሰብስክራይብ ዩቱብ እንኳን የሆነ ሰዓት ሲከፍለኝ የተጠቀምኩበት ነው። ገባችኋ? እና ሚዲያ ይጠቅማል እላችኋለሁ ውዶቼ። ልብስ ካጠብኩ በኋላ ባሌ ቡና እያፈላልኝ ነበረ ልበላችሁ። ከዛ ደግሞ እኔ ሽምብራ ቆሎ ቆልቼ ቡናችን ጠጣን ምናምን ትላላችሁ። እና እንደዚህ ቡና ከጠጣን በኋላ እኔ ደክሞኝ ነበረ። ልጄን አንተ ጠባት ብዬ ልጄን አጠባት። እዩ ሴት ሆናችሁ ሴት ልጅ ሆናችሁ ማለት ነው አባታችሁ ሲንከባከባችሁ በጣም የሆነ ስሜት የሚሰማ ስሜት አለና ያው የእናታችሁ የተለመደ ስለሆነ ምንም አይመስላችሁም። ግን አባታችሁ እናታችሁ የምታረገው ነገር አባታችሁ ሲያረግላችሁ የሆነ ንግስት የሆናችሁ ያክል ነው የሚሰማችሁና ልጄም እንደዛ ነው ደስ የሚላት። እሱ የሆነ ነገር ሲያረግላት ሲያጥባት ምናምን በጣም ደስ ይላታል። እንግዲህ እንደዚህ እኔም አባቴ የሆነ ነገር ሲያረግልኝ እንደዚህ እስካሁን እንደዛ ቤቴ ራሱ ሲመጣውን ሊያናግረኝ ቤት ሲመጣ ምናምን የለ በቃ የዓለም ንግስት የሆንኩ ነው የሚመስለኝ። ደስ ይለኛል ወላሂ በአባታችሁ እጅ የሆነ ነገር በአባታችሁ ስትወደዱ ምናምን እና ሴት ልጅ ያላችሁ አባቶች ልጆቻችሁን ተንከባከቧቸው እላችኋለሁ። ከዛ በኋላ መሸት ሲል ወክል አደርግ ወጣው በእግሬ እየተንቀሳቀስኩ ነው። አሁን እኔ 8ኛ ወር ደርሻለሁ ውዶቼ፣ ዱአ አርጉልኝ። እንግዲህ ትንሽ ጊዜ ነው እየቀረኝ፣ እየተዳከምኩ ነው እላችኋለሁ። ወጥቼ ዞሬ ወደ ቤት የመጣው ዛሬ ቪዲዮን ይመስላል። ባይ